ክብር ሁሉ ለእግዚአብሔር ይሁን። እንደምናችሁ እግዚአብሔር ይመስገን። የጌታን ቃል አካፍላችኋለሁ። መዝሙር 126 ነው የምንመለከተው። እንዲሁ አጠቃላይ ስለ መጽሐፍ ቅዱስ የቫራይቲ መጽሐፍ ነው። አሁን ምግብ አንድ አይነት ምግብ ብቻ ለመብላት የምንገደድበት ጊዜ አለ። አንዳንድ ጊዜ ደግሞ እንደው ሲቀናን ደግሞ በአይነቶች የተለያየ አይነቶች ደግሞ እንደዚህ እያፈራረቀን መብላት አለ። ታውቃላችሁ ሐኪሞች ለሕክምና የታመመ ሰው ሲሄድ አንዱ የሚመክሩት ከምግብ ጋር የተያያዘ ምክር ነው። እስቲ እየቀያየርክ ብላ፣ ይሄንን እንደዚህ አድርገህ፣ ይሄንን እንደዚህ አድርገህ፣ እንደዚህ አድርገህ ይላሉ። አቅሙ ያለው መግዛት የሚችል ሰው ያንን በማድረግ የተወሰነ ከህመሙ ሊያጋግም ምናምን ሁሉ ይችላል። እና እግዚአብሔር የቃሉ ባለቤት ነውና ይሄ የቃሉ ባለቤት ለሰው ልጆች ቃሉን ሲሰጥ በተለያየ መንገድ ነው እንዲቀመጥ ያደረገው። አንዱ በዝማሬ የተቀመጡ የመጽሐፍ ቅዱስ ክፍሎች አሉ። መዝሙረ ዳዊት ብቻ አይደለም ዝማሬ፣ ሌሎችም ክፍሎች ላይ በታሪክ መጽሐፍቶችም ላይ በትንቢት መጽሐፍቶችም ላይ ታገኛላችሁ። ኢቭን በወንጌላት ውስጥ በመልእክታት ውስጥ ዮሐንስ ራእይማ በጣም በዝማሬ የተሞላ ነው። እንደው ሰው ይፈራዋል ዮሐንስ ራእይን እንጂ በጣም እኮ ብዙ መዝሙር ያለበት መጽሐፍ ነው። በጣም ደስ የሚል መጽሐፍ ነው። አውሬ ምናምን ስለሚበዛው ያው ብዙ ግን አውሬ ብቻ አይደለም፣ በጣም ብዙ መዝሙር አለ እና መጽሐፍ ቅዱስ በጣም በመዝሙር የተሞላ መጽሐፍ ነው። እንግዲህ እግዚአብሔር እሱም መዝሙር ይወዳል፣ እኛም እንድንዘምር ይፈልጋል ማለት ነው። የተዘመሩ መዝሙሮች ሁሉ በደስታ የተዘመሩ ግን አይደሉም። አንዳንዴ አሁን ያዕቆብ ላይ ያለውን ቃል ሰዎች ይዙን ደስ ያለው ይዘምር ነው የሚለው፣ ያዘነ ደግሞ በተለይ መከራ ውስጥ የሚያልፍ ደግሞ ይጸልይ ነው የሚለው ብለው ደስታ ሲመጣ ብቻ የሚጠብቁ ሰዎች አሉ ለመዘመር። ኖት ኔሴሰርሊ። እስቲ መዝሙረ ዳዊት ውስጥ የተዘመሩትን መዝሙሮች ተመልከቷቸው። በሐዘን ተዘምሯል፣ በግራ መጋባት ውስጥ ተዘምሯል፣ በሰቆቃ ውስጥ ተዘምሯል መጽሐፍ ቅዱስ ውስጥ እና ለመዘመር የግድ ደስታ እስኪመጣ መጠበቅ የለብንም። የተሰማንን ስሜት ሁሉ በእግዚአብሔር ፊት ማቅረብ ተገቢ ነው። ዓለማውያን ጌታን ለመከተል ያልወሰኑ ወይም የማይፈልጉ ዓለማውያን የምንላቸው ሰዎች ከመጽሐፍ ቅዱስ ውስጥ በጣም የሚወዱት መዝሙረ ዳዊት ነው። ይሄ ደግሞ እኛ ጋር ብቻ አይደለም፣ በዓለም አቀፍ ደረጃ ብዙ ጥናቶች ተደርገው ዝም ብሎ ሰው ምን ይወዳል ሲባል መዝሙረ ዳዊትን ይወዳል ይባላል። ለምንድን ነው ከተባለ በጣም ለስሜታችን ቅርብ የሆኑ ዝማሬዎች ስላሉት ነው። እኔና ጓደኞቼ ትዳር ከመመስረታቸው አይ ቲንክ ሁላችንም ትዳር መስርተናል። ሜቢ አንድ ሰው ሁለት ሰው ነው የቀረው ከኛ ግሩፕ ውስጥ እንደሚጠብቁ ባላቅም ለቀልድ ነው። እኛ ብዙ ስለምንቀላለን ነው ከጓደኞቼ ጋርና ብዙዎቻችን ትዳር ስላልመሰረትን አንድ ላይ እንኖር ነበር። ተሰብስበን እንኖር ነው ያው ጎረምሳ ምንም አንድ ላይ እንኖራለን ተሰብስበን። ደግሞ የሚገርመው ነገር እንደዛው እስከ መጨረሻው መንቀር ይመስለን ነበር። ጉርምስና እኮ ከባድ እድሜ እኮ ነው። የሆነ እኮ የሚዘጋው ነገር አለ እኮ። እንደዛው ምንቀር ነበር የሚመስለን። ምን ለያይ አይመስለንም፣ እናገባ አይመስለንም። በቃ እንደዛው ምንቀጥል ነበር የሚመስለን እና ቀስ በቀስ ነው እንግዲህ አንዱ ሲለይ ሲያገባ የተለያየን የመጣ ነው እና በተለይ ሁለቱ ጓደኞቻችን አብረው ሲኖሩ ምንም የለ ቤታቸው ውስጥ አልጋ ነች ያለችው፣ በቃ ሌላ ምንም የለም። ግርግዳም ላይ አንድ የተሰቀለ ጥቅስ ምናምን አለ፣ ሌላ ምንም የለም። እንዲህ በመስታወት የተደርጋ ከኋላ የሆነ ስፔስ አላት ከግርግዳውና በስዕሉ መካከል ምናምን፣ እሷ ጥቅስ አለች፣ ሌላ ምንም የላቸው። አይጥ አስቸገረቻቸው። እንዴት አድርጋ እንደምትገባ ማወቅ አልቻሉም። ታንኮሻኩሻለች፣ ሌሊት መተኛት አልቻሉ። አንድ ቀን ድምጿን ሰሙት። ስለዚህ በራቸውን ዘግተዋል፣ መስኮትም ተዘግቷል። ምንም በቃ መውጫ የላትም። በቃ መግደል አለብን ብለው ተነሱ። በፍጹም ሊያገኟት አልቻሉ። አለች ግን ማግኘት አልቻሉ። ቢሞክሩ አቃታቸው። መጨረሻ ላይ አንደኛው ድንገት እዚህ ጥቅስ ጀርባ ልትሆን ትችላለች ብሎ ሲሞክር እዛ ናት። ጥቅሱ ምንድነው የሚለው? የሚረዳኝ የለምና ከኔ አትራቅ ነው። እንዴት ይግደሏት? በሩን ከፍተው በስነ ስርዓት አስወጥተው ሸኟት እና መዝሙረ ዳዊት አይጥ እንኳን ያተረፈ እንኳን ለሰው ልጆች ማለት ነውና በመዝሙረ ዳዊት ውስጥ በጣም ብዙ ዝማሬዎች አሉ። እንደው መዝሙረ ዳዊት ቢባልም 150ም የዳዊት አይደለም፣ የሚበዛው የዳዊት ነው።
ከታይትል ተሰጥቶታል መዝሙሩ በብዛት። አንዳንዶቹ የላቸውም ርዕስ፣ ብዙዎቹ ግን ርዕስ አለ። የዳዊት መዝሙር በዚህ ጊዜ ከአቤሴሎም ከልጁ ከአቤሴሎም በሸሸ ጊዜ፣ የዳዊት መዝሙር ወደ ቤርሳቤ በገባ ጊዜ የንስሐ መዝሙር ታይትል አለው። እያንዳንዱ በትንንሿ ነች የተጻፈችው፣ ግን አለው ታይትል። በትንንሹ የተጻፈ አስፈላጊ ስለሆነ ነው መጽሐፍ ቅዱስ ላይ የተጻፈው። አሁን ከታች ማጣቀሻ አለ በአዲስ ኪዳን በትንንሹ የተጻፈ። አሁን አንዳንድ ሰው እሱን አያነብም። አንድ ጊዜ እንደውም አንድ በጣም ወዳጄ የሆነች እህት መጽሐፍ ቅዱስን ግን ስታነብ እንዴት ነው የሚገባህ አለችኝ። በብዛት የሚገባኝ ከታች ያለውን ማጣቀሻ ስለማየው ነው። የቱ አለችኝ። እንዴ ይሄ በትንንሹ የተጻፈው እኔ እኮ አልወደውም እሱን አለች። ማለት ሆነስቶና ስለተናገረች ነው። እዚህም ሊኖር ይችላል እንደዛ አይነት ሰው። ከታች በትንንሹ የተጻፈውን እኔ አልወደውም አለች። እንግዲህ እሱን ካላነበብሽ ደግሞ ብዙ አይገባም አልኳት። እሱን ታነባለህ ማለት ነው እንዴ? ብጥር አድርጌ ነው እንጂ ታች ያለውንማ ካላነበብኩኝ እንዴት ይገባኛል? እስቲ ሞክራለሁ አለች። አይ ማንበብ ተገቢ ነው። መዝሙረ ዳዊትንም ስናነብ ታይትሉን በደንብ ማየት ያስፈልጋል። ታይትሉ ጥቅሙ ምንድነው? መቼቱን ስለሚያሳየን ነው። መቼና የት ነው የተጻፈውም የተዘመረውም ሁኔታው ምን ይመስል ነበር የሚለውን እንድንረዳ። አሁን መዝሙር 51 ለምሳሌ ምንድነው? ወደ ቤርሳቤህ በገባ ጊዜ የዳዊት የንስሐ መዝሙር ይላል። አቤቱ ንጹሕ ልብን ፍጠርልኝ፣ አጥንቴን ሰበርከው፣ መንፈሴ ተሰበርኩ ነው የሚለው። በቃ ነብዩ ናታን መጥቶ አንተ ነህ እንደዚህ አይነት ኃጢአት የሰራኸው ሲለው ስብርብሩ ነው የወጣው በእግዚአብሔር ፊት። እና የንስሐ መዝሙር አሁን እሱ የደስታ መዝሙር አይደለም። በጌታ ፊት ራሱን አዋርዶ በቃ ማረኝ ብሎ የጸለየው ጸሎት ነው። እና ዝማሬ ኔሰሰርሊ የደስታ ብቻ አይደለም ለማለት ነው። እንግዲህ ቅድም ፓስተር መራይ እንደነገራችሁ መዝሙር 126 ነው ከኔ ጋር የምናየው በቅንፍ 126። ይሄም ርዕስ አለው የማዕረግ መዝሙር ይላል። ይሄ በትንሹ የተጻፈው አይዘለልም። እንደዚህ አይነት ምንም የሚዘለል የለም። በቃ መጽሐፍ ቅዱስ ውስጥ እያንዳንዱን ጠጋ ብለን ምን ማለት ነው ብለን መጠየቅ መመራመር ያስፈልጋል። የማዕረግ መዝሙር ይላል። ይሄ የማዕረግ መዝሙር የሚለው ታይትል መሰጠት የተጀመረው ከመዝሙር 120 ጀምሮ ነው። መዝሙር በቅንፍ 120 የማዕረግ መዝሙር ይላል። ከዛ በፊት ያለው የለው። የቱ ጋር ያበቃል ይሄ የማዕረግ መዝሙር የሚለው? መዝሙር 134 ላይ ያበቃል። መዝሙር በቅንፍ 134 የማዕረግ መዝሙር ይልና መዝሙር በቅንፍ 135 ብታዩ የለውም ታይትል። ሃሌሉያ እያለ የምስጋና መዝሙር ሲቀጥል እናያለን። ስለዚህ መጀመሪያ እቺን ትንሽ ማየት ያስፈልጋል። ይሄ የማዕረግ መዝሙር ማለት ልክ እንደኛ ሀገር የሚሊተሪ ማዕረግ ሻምበል፣ ሻለቃ ምናምን ሳይሆን ማድረግ ነው። አሴንድ ማድረግ፣ መገስገስ፣ እንደዛ አይነት ትርጓሜ ነው ያለው። ይሄ ወዴት ነው የሚገሰግሱት እነዚህ ዘማሪዎች ያለን እንደሆነ በባቢሎን ምርኮ በነበሩ ጊዜ የእስራኤል ልጆች በተለይ የይሁዳ ነገድ 70 ዓመት በባቢሎን በተማረኩ ጊዜ ይናፍቆ ነበር የእግዚአብሔርን ቤት። ምንም እንኳን ቢፈርስም ኢየሩሳሌም ብትፈርስም ትዝታው ግን አላቸው። ሰለሞን የሰራው ቤተ መቅደስ፣ ያ የእግዚአብሔር ክብር፣ ያ የእግዚአብሔር መገኘት እያሉ የእግዚአብሔር ቤት የሚሉት እሱን ነው። መዝሙር በቅንፍ 122 ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ልክ አሁን በእኛ ሀገር በኦርቶዶክስ እምነት ውስጥ ያሉ ሰዎች ይጠያየቃሉ። የሆነ በዓል ሲደርስ ቁልቢ ትሄጃለሽ ይባባላሉ ጎረቤቶች። አይም ይሞላልኝ አይመስለኝም በአሁኑ ስኔ እንጃ እውነት እንደው ከሄድኩም ሐዋሳ ሄድ ይሆናል ምናምን እንደሚባባሉት የእስራኤል ልጆች ይቀናሻል ትሄጃለሽ ወደ እግዚአብሔር ቤት። እሱን ነው እኮ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚሉት። አሴንድ ማድረግ፣ መገስገስ፣ ማድረግ፣ መሄድ፣ ህልውና ወዳለበት የሚለው ትዝታ ስላላቸው ነው ይሄ ታይትል የተሰጠው ማለት ነው። ስለዚህ መዝሙር 126ንም ስንመለከት የእስራኤል ልጆች የእግዚአብሔርን ቤት ሲያስቡ፣ የእግዚአብሔርን ክንድ ሲያስቡ፣ የእግዚአብሔርን ተአምራት፣ የእግዚአብሔርን ጉብኝት ሲያስቡ የዘመሩት ዝማሬ እንደሆነ ይታወቃል። በዚህ ክፍል ላይ 6 ቁጥሮች ናቸው ያሉት። አንድ ያነበዋለሁ። የተደጋገሙ ቃላቶችን ልብ በሉ፣ ትኩረትም እንድንሰጥ እንገደዳለን። የመጽሐፍ ቅዱስ ጸሐፊዎች በአንድ ጉዳይ ላይ ተደጋግመው ከተናገሩ እሱ ሊሆን ይችላል መልእክቱ። ዝም ብሎ አይደጋግሙም። እኛ እንኳን ከአቅማችን አንድ ሰው የምናወራው ነገር በደንብ እንዲገባው ከፈለግን በመደጋገም ነው የምናስይዘው። ከበደ አቤት ጥቁሯን ጣሳ አምጣልኝ። እሺ። ከሄደ በኋላ ከቤ አቤት ጥቁሯን ነው። እሺ ከቤ ጥቁሯን እንዴ ለምንድን ነው የምደጋግመው? ነጭ እንዳያመጣ ነው። በቃ እኔ ታውቆኛል ነጭ እንዳያመጣ በጣም ፍርሃት ስላለኝ እኔ የፈለኩት ጥቁሯን ነው። በቃ ደጋግሜ በመናገር እንዳይሳሳትና ያላልኩትን ነገር እንዳያመጣ አደርጋለሁ። ከየት ነው የኮረጅ ነው? ይሄንን ከእግዚአብሔር ነው።
እግዚአብሔር ሰዎች እንዳይረሱት የፈለገውን ነገር ይደጋግምላቸዋል። አሁን መጽሐፍ ቅዱስ አሁን ኦሪት ዘዳግም ማለት ምንድነው? ይደገም ነው እኮ። ለማን ነው የሚደገመው? ሕጉና ስርዓቱ የተሰጠው ትውልድ ኦሬዲ በምድረ በዳ እያለቀ ስለሆነ ተተኪ ትውልድ ስለሆነ የሚገባውና የሚወርሰው ድገሙላቸው ነው። ዘዳግም ብዙ አዳዲስ ሕግ የለው። ቀድሞ የተሰጠውን ነው ለአዲሱ ትውልድ ሪማይንድ ለማድረግና ለማስታወስ የሚናገር። ስለዚህ መጽሐፍ ቅዱስ ስናጠና አንድ ቃል ከተደጋገመ ማለት አለብን ማለት ነው። ለምን ተደገመ? ላንብብ መዝሙር 126 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነ። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። አሁን ካነበብኩት ክፍል ውስጥ ከነዚህ ከ6 ቁጥሮች ውስጥ የተደጋገሙ ቃላቶችን ለማውጣት ብንሞክር አንዱ ምርኮ የሚለው ቃል ነው። አንዱ ቁጥር 1 ላይ ያለው ነው። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ይላል። እንደገና ቁጥር 4 ላይ አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ይሄ ዝማሬ ከምርኮ ጋር የተያያዘ አንዱ ምርኮ ስለመለሰልን ደስ አለን ነው። የሚቀጥለው ቁጥር 4 ላይ ደግሞ የሚቀር አለ፣ እሱንም መልስልን። የሰው ህይወት ከምርኮ ጋር ይያያዛል። በጣም ይያያዛል። የተማረከን ነገር መልሰ ስትሰጠን ደስ አለን። አሁንም አለ የተማረከ ነገር አስለቀቅና ስጠን ብለው በእግዚአብሔር ፊት የምስጋናም የልመናም ዝማሬ ያቀረቡበት ክፍል ነው ማለት ነው። ምንድነው የተመለሰላቸው፣ ምንድነው የቀረው የሚለውን ለማየት እንሞክራለን ማለት ነው። ሌላው ጊዜ የሚል ቃል አለ። በመለሰ ጊዜ፣ በዚያን ጊዜ ቁጥር 2 እንደገና በዚያን ጊዜ፣ አሁንም እንደገና ደግሞ በሄዱ ጊዜ፣ በተመለሱ ጊዜ፣ ጊዜም በተደጋጋሚ ተጠቅሷል በዚህ ክፍል ላይ። በመለሰ ጊዜ፣ በዚያን ጊዜ፣ በዚያን ጊዜ በጣም በተደጋጋሚ የተነገረ እንደውም የሚበዛው እሱ ነው። ስለዚህ ይሄ ዝማሬ ስላለፈ ነገር ያነሳል፣ ስላሁን ያነሳል፣ ስለወደፊት ያነሳል። የሰው ህይወት ደግሞ ልክ እንደዚህ ነው። እዚህ በራችሁ ላይ እንደተጠፉ ልክ አሁን ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ትናንትም ቢሆን እሱ ያው ነው፣ ዛሬም ቢሆን ለዘላለምም ያው ነው እንደምንለው ይሄም ዝማሬ ስለ ትናንትና መማረካቸው ያነሳል። አሁን እጃቸው ላይ ስላለ የእግዚአብሔር ብሌሲንግ ያነሳል። ነገን ሲያስቡ ደግሞ አንተ ካልሰጠህን ከየት እናመጣለን እኛ ጥገኞች ነን ብለው የሚዘምሩ ዘማሪዎች ናቸው ማለት ነው። ስለ ምርኮ ትንሽ ነገር ላንሳ። እኔ ያደግኩበት ሰፈር አሁን ትዳር መስርቼ ቤተሰብ መስርቼ የምኖርበት ሳይሆን ድሮ እናቴ ቤት እያለሁ ያደግኩበት ሰፈር አንድ ነገር ሀፕን አረገ። ምንድነው? የጓደኞቻችን ልጆቹ ጓደኞቻችን ናቸው። የኔ ኩያ አለ፣ የታላቄ ኩያ፣ የታናሼ ኩያ፣ እንደ ፋሚሊ ነን። ብዙም የሚያገናኘን ነገር አባትና አባታችን ጓደኛሞች ናቸው፣ እናትና እናታችን ጓደኛሞች ናቸው። ሁለቱም ሚሊተሪ ውስጥ የኖሩ ናቸው ምናምንና ብዙ የሚያገናኘን ነገር አለ። አንድ ሰፈር ነው የኖርነው። የነሱ አባት ሶማሌ ምርኮኛ ሆኖ ይኑር ይሙት አይታወቅም። በብዛት የሚያደላው ሞቷል የሚለው አስተሳሰብ። ምክንያቱም ምንም አይነት መረጃ መምጣት አልቻለም እና በቃ ስንገናኝ ስናነሳ ራሱ ብዙ አናወራም። ምክንያቱም የተረጋገጠ ነገር አይደለም። ወይ ለይቶለት ሞቷል ተብሎ እድር አልተበላም ምናምን፣ ወይ ኮሚኒኬሽን ኖሮ በዚህ ጊዜ ምናልባት የምርኮኛ መመላለስ ይኖራል ምናምን መለዋወጥ የለም፣ ምንም ወሬ የለም። የሆነ ስቅቅ ነው የምንለው። በቃ ስለ አባቶቻችን ምናምን ከተነሳ ስለነሱ አባት ማውራት በጣም ከባድ ነበር። 80 ዓመተ ምህረት መጨረሻ ወር 81 አካባቢ የሆነ ጭምጭምታ ተሰማ። ሶማሌ የተማረኩ ሰዎች ሊመለሱ ነው፣ የምርኮኛ ልውውጥ ሊደረግ ነው የሚል ወሬ ተሰማ። ከዛ ሁሉም ሰው ያው እንደ ሰፈሩ እኛም በሰፈራችን ይመጡ ይሆኑ እያለን እኛን ሰው ማሰብ ጀመርን። በኋላ የኔ አባት በሚሊተሪ ውስጥ ይሰራ ስለነበረ መረጃ አገኘ ይሄ ሰው በህይወት እንዳለ። ከዛ ጠቆም ማረገን አለ በህይወት አለ 11 ዓመት ታዲያ በቃ ይሄ ነው እንግዲህ የመንግስት እንትን እንደዚህ ነው፣ በቃ ሚስጥር ነው፣ እንደዚህ ነው በቃ ጉጉት፣ በቃ ሁሉም ጉጉት። ከዛ ያ ፋሚሊ ደግሞ አለ ተብሎ ደግሞ እንዳይቀርና ደግሞ ሌላ ልብ መሰበር እንዳይገጥመው በጥንቃቄ እነሱ ሳይሰሙ ሰፈር ግን ተሰምቷል ነገሩ።
ይመጣል። ይመጣል። በቃ መንሾካሾክ ሆነ። በቃ ምን አይነት እንግዲህ ጉጉት እንዳለ ተመልከቱ። ይመጣል። የተማረከ የተወሰደ ያበቃለት ነገር። አዎ ከፈለጋችሁ በምርኮ ስለነበረው ታሪክ በደንብ ለማወቅ ከፈለጋችሁ የሶማሊያ ምርኮኞች ኢትዮጵያውያን የተማረኩ ጊዜ የምድረ በዳው እረኛ የሚል እትዬ ልሻን የጻፈችው ስለ ባለቤቷና እዛ ስለነበረው የእስረኞቹ ሁኔታ የዶክተር ጥበቡ ታሪክ አለ። በጣም አሜዚንግ መጽሐፍ ነው። የምድረ በዳው እረኛ አለ ማርኬት ላይ አለ እና ምንጃ 2 ሌሊት 3 ሌሊት አይፈጅባችሁም አንድ ከጀመራችሁት ለማንበብ ማለት ነው። እና እግዚአብሔር በተማረከ ሰው ህይወት ውስጥ እንዴት እንደዚህ አይነት ስራ ይሰራል ብላችሁ እስክትገረሙ ድረስ ነው። ኦፍ ኮርስ 70 ዓመት በባቢሎንም ሲቆዩ እኮ እግዚአብሔር ያለ ድምፅ አላኖራቸውም። ታውቃላችሁ እነ ዳንኤል እነ ሕዝቅኤል እኮ የተነሱት ለተማረከ ህዝብ ነው። እግዚአብሔር ለተማረከ ህዝብ ይራራል። ክብር ለጌታ ይሁን። ድምፁን ያሰማ። በእንጀራ ብቻ መኖር አይችሉም እነዚህ ሰዎች። እግዚአብሔርን ድምፅ የለመዱ ህዝቦች ናቸው። እና ያኔም እንኳን እግዚአብሔር ክንዱን የገለጠ አምላክ ነው። ቀኑ ደረሰና መጡ ምርኮኞቹ። ወደ ማታ 1 ሰዓት ነው የገቡት ሰፈር። እንደውም ከነ ሰዓቱ ከነ ሁኔታው አረሰው። አስገራሚ ነገር ስለሆነ መጡ። ቤት የነበረው ስሜት በተለይ የእኚህ ሰው ባለቤት የሆኑት በቃ ማመን አቃታቸው። መሬት ለመሬት በቃ እየተንፈራፈሩ 11 ዓመት ቀላል አይደለም። ቁርጡን ማወቅ እኮ አንድ ነገር። ምርኮ ሲመለስ እኔ ባይኔ አይቻለሁ። የተማረከ ሰው እንደዚህ ሲመለስ እና ደስታው አላቆም አለ። በቃ ዛሬም አዲስ ነው። ሰው ይመጣል፣ የቅርብ ይመጣል፣ የሩቅ ይመጣል፣ የክፍለ ሀገሩ ይመጣል። በቃ ቁጭ ብለው ሰው ማስተናገድ ሆነ። በቃ ያ ቤተሰብ ደስታ እየጨመረ እነዚህ ዘማሪዎች 11 አይደለም የነሱ ኬዝ ደግሞ 70 ነው። አንድ ትውልድ እኮ ማለት ነው። ቀላል እኮ ነገር አይደለም። አሁን በኤርሚያስ 29 ላይ እግዚአብሔር እንዲህ ይላል አለ። ኤርሚያስ ገና ከመማረካቸው በፊት ትንቢት ተናግሮ ነበር። ከተማረኩና ከሄዱ በኋላ እሺ ስንት ዓመት ነው የምንቆየው ሲባል እነዛ የሰፈር ነቢያት 2 አሉ። እኔ የሰፈር ነቢያት ነው የምላቸው። እነሱ ከየት አምጥተው 2 እንደሚሉ ነው ያለ። ለሰው የሚያዝኑ ይመስላሉ ግን አይደለም። 1 ዓመት ክፋቢል 1 ዓመት ከዛ ከባሰ 2 ዓመት ብለው ትንቢት ተናገሩ። ኤርሚያስ 28 ላይ ኤርሚያስ ተጠየቀ። እንደንትን ነው አሁን ኤርሚያስ ሲጠየቅ አንተ መቼም ደህና ነገር አትናገርም። 10 እኮ እስር ቤት የሚቀጡት እኮ እግዚአብሔር ያለውን ስለሚናገር ሲጨንቃቸው ይጠሩታል። እግዚአብሔር ምን ይላል? እንቅጩን ሲነግራቸው ግዞት ቤት ይከቱት። እንዴት እኮ ሳንድዊች እንደሆነ እኮ ኤርሚያስ እግዚአብሔር ተናገር ይለዋል። ሲናገር እስር ቤት ይከቱት። ተጫወትክብኝ አለው እኮ ራሱን እግዚአብሔር። ዝም እንዳለ እሳት ይሆንብኛል ውስጥ ያስቀመጥከው ቃል። ስናገር ራሴን ግዞት ቤት አገኘዋለሁ። ምን አይነት ህይወት ነው እስኪል ድረስ ማለት ነው። የነዛን ስለጠረጠሩ እንማረካለን፣ ናቡከደነጾር መጥተው ይማርኩናል፣ ግን ማክሲመም 2 ዓመት ነው የምንቆየው ሲሉ ለኤርሚያስ እዛ የተማረከው ህዝብ ጥያቄ ላኩለት። እግዚአብሔር ምን ይላል ሲሉት 70 አለ። ያው ድሮ እሱም ደህና ነገር ድሮ እኮ እሱም ደግሞ እኛም ብሎ እሱም ጠያቂ ግን 70 ነው የቆዩት። በቃ እኮ ቢያምም እውነትን መጋፈጥ እኮ ነው የሚሻል። ስለዚህ 70 ነበር የሚቆዩት። እግዚአብሔር እንዲህ ይላል፣ እኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም እንጂ የክፉ አይደለም። 70 ዓመት ሲፈጸም እጎበኛችኋለሁ። ምን ማለት ነው? የእናንተ ትውልድ አልፎ የሚቀጥለው ትውልድ እንደማለት እኮ። አንድ ሰው እኮ ግድ የለም የኔም ዘመን ቢያልፍ የሚቀጥለው ትውልድ ከተጎበኘ እሶኬ ማለት ካልቻለ እኮ ይሄን ትንቢት መቀበል አይችልም። የሰው ዕድሜ እንደዛ ነው። ከዛስ እነ ዳንኤል መጽሐፍ ቅዱስ ያነቡ ነበር። ዳንኤል መጽሐፍ ቅዱስን ሲያነብ ኤርሚያስ ሲያየው 70 ዓመት ነው የምትቆዩት ይላል። ከተማረከ ጊዜ ጀምሮ እድሜውን ሲቆጥረው ዳንኤል 70 ሆኗል። በምርኮ የቆየበት ብቻ 70 ሆኗል። 20 ዓመቱ ላይ ቢማረክ 90 ሆኖታል። አባባ ዳንኤል ነው የሚባለው በዛን ሰዓት። እንደለመደው ዳንኤል አንለውም እኮ 90 ሆኖታል። 90 ዓመታቸው ላይ አባባ ዳንኤል ባይብል ያነባሉ። ከዛስ ጸለየ በእግዚአብሔር ፊት። እግዚአብሔር ሆይ በኤርሚያስ ያልከን 70 አይደለም እንዴ? ሞላ እኮ አለ። ልክ ሲሞላ 70 ሲሞላ
በዛን ጊዜ ደግሞ ዓለሙን የሚመራው ቂሮስ ነበረ። እግዚአብሔር የቂሮስን መንፈስ አነሳሳና ምርኮኞች አለ። ተነሳና ንጉሱ አቤት ወደ ሀገር ቤት መሄድ ትፈልጋላችሁ? አዎ ፈቅጃለሁ ሂዱ አላለም ተነስቶ። አሁን ሰው ሲያየው በቃ ቂሮስ ምርጥ መሪ ስለሆነ አይደለም፣ ሰዓቱ ስለደረሰ ሰባዋ ሞላች። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ዝማሬ መዝሙር 126 ማለት መቼ ነው የተዘመረው? እግዚአብሔር የጽዮንን ምርኮ በመለሰ ጊዜ። መቼና የት ነው የተዘመረው የሚለውን ካላወቅ ነው አይሆንም መዝሙረ ዳዊትን መረዳት። ኦፍኮርስ የተቀረበው የመጽሐፍ ቅዱስ ክፍል ለማወቅ መቼና የት ነው፣ ማን ነው የዘመረው፣ ለምንድን ነው የዘመሩት፣ ምንድን ነበር ምክንያታቸው የሚለውን ማወቅ ያስፈልጋል። መዝሙር በቅንፍ 126 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ። ሶማሌ የኢትዮጵያን ምርኮኞች በመለሰች ጊዜ አይደለ እኛ ሰፈር ታሪክ ያ። እዚህ ጋር ደግሞ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ተማርከው ነበር የእስራኤል ልጆች። በተለይ የይሁዳ ነገድ፣ ይሄ ሁለቱ ነገድ ያው 10 ወደ ሰማሪያ ተማርኮ ሄዷል። አሦራውያን በትነዋቸዋል። የቀረው ሁለቱ ነገድ ነው፣ መቅደሱ ያለበት ኢየሩሳሌም ያለችበት፣ እሱም ፈራረሰ። የደቡቡ ከሰሜኑ ሌሰን አላገኘም ነበረ። ስለዚህ ናቡከደነጾር መጡና አፈራረሱት። መቅደሱ ፈረሰ። በቃ በሩ ተቃጠለ፣ ፍርስርሱ ወጣ። ሲማረኩ የእስራኤል ልጆች ሲማረኩ ናቡከደነጾር ሲወስዷቸው ኤዶማውያን አፋቸውን ሞልተው ምን ብለዋል? አፍርሷት፣ ከመሰረቷ አፍርሷት ሲሉ ሰምተዋቸዋል የእስራኤል ልጆች። እኛ እንዲህ መሳቂያና መጫወቻ መላገጫ እንሁን ባሉበት ማንነት እግዚአብሔር ኤግዛክትሊ 70 ዓመት ስትፈጸም የጽዮንን ምርኮ መለሰላቸው። ክብር ለጌታ ይሁን። የመማረኪያ ጊዜ ብቻ አይደለም፣ የመመለሻም ጊዜ አለ። መጽሐፍ ቅዱስ ለሁሉ ምን አለው? ጊዜ አለ። በቃ በእግዚአብሔር ካላንደር፣ በእግዚአብሔር ሰዓት የመመለሻ ሰዓታቸው ሲደርስ ተመለሱ። ይሄ ሲሆን ምን ሆንን ነው የሚሉት እነዚህ ዘማሪዎች። ልብ አድርጉ። አሁን ዛሬ የምንመለከተው ሁለት ነገር ነው። አመስጋኝና ለማኝ ሆነን እንኑር ነው መልእክቱ። የሚቆጠር እግዚአብሔር አደረገ፣ እግዚአብሔር ብቻ ነው ይሄን ያደረገልኝ፣ ማንም አይደለም ያደረገልኝ የሚል ልብ ካለን አመስጋኞች መሆን አለብን። እነዚህ ዘማሪዎች ሙያ በልብ ነው ብለው አልተቀመጡም። አንዳንድ ሰው ጉደኛ ነው፣ ማአት ነገር ከእግዚአብሔር ተቀብሏል፣ ግን ይተናነቀዋል ለማመስገን። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ አያችሁ፣ የተማረክንበት ጊዜ ነበረ፣ መሳቂያ የሆንበት ጊዜ ነበረ፣ ግራ የተጋባንበት ጊዜ ነበረ። የእግዚአብሔርን ቤት ለመሄድ ፈልገን የጓጓንበት፣ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ያልቻልንበት ጊዜ ነበረ። አለፈና ይሄ ቀን መጣ። በዚህ ጊዜ ምን ሆነን ነው የሚሉት እነዚህ ሰዎች? እጅግ ደስተኞች ሆንን። መጽሐፍ ቅዱስ ስታነቡ ብጥር አድርጋችሁ አንብቡ። እጅግ ደስተኞች ሆንንና ደስተኞች ሆንን እኩል አይደለም። የአማርኛ አስተማሪ 10 ከ10 አገኝ እጅግ በጣም ጥሩ ነው የሚል የአሁኖቹ ትተው ካልሆነ በስተቀር የኛ አማርኛ አስተማሪ አስታውሳለሁ 10 እኔ ብዙ 10 አደፍኝም አላቅም የጓደኞቼን አይቼ ነው። እኔ እጅግ በጣም ጥሩ 10 እኔ አላስታውስም። እኔ እንጃ አንድ ቀን ከስንት አንድ ቀን 10 ከ10 ስታገኙ እጅግ በጣም ጥሩ ይሏቸዋል። 9 ከ10 በጣም ጥሩ፣ 8 ከ10 ጥሩ፣ 6 ከ10 ያው ምንም አይጻፍለትም፣ ይዘሂድ ነው በቃ 6 ከ10ህን ይዘሂድ ነው። ለምንድን ነው እጅግን ደግሞ ቀንሰው በጣም ጥሩ፣ በጣም እንቀንሰው ጥሩ የሚሉት? ያመጡት ውጤት ነው ይሄንን የሚያደርጉት። ተመልክቱ። እነዚህ ዘማሪዎች እንዴ እግዚአብሔር ነው እንጂ ከ70 ዓመት በኋላ የሚጎበኝ እግዚአብሔር ነው እንጂ የተናገረውን ቃል የሚፈጽም ማን ያደርግልናል ይሄንን? እኛ እኮ መሳቂያ መሳለቂያ የሆንን ሰዎች ነበር። እዚህ ጋር እኮ መድረስ አንችልም ነው እያሉ ያሉት እነዚህ ሰዎች። የኛ ህይወት ከዚህ ውጪ ነው ወይ? አይደለም እኮ እንዴ። ጌታን ስንቀበል እኮ ያልተባለው ነገር የለም። እኔ አስታውሳለሁ ጓደኞቼ አንተን የመሰለ አራዳ በገዛችሁ እስር ቤት ይገባል ነው ያሉኝ። እስር ቤቱ ላይ የገባው መስሎኝ ነበር። እንዴ ምን ነካ? በተለይ አንድ ዘመዴ አረሰው መጣ፣ ማታውቀውን እሱ ጴንጤ የሆነ ሲባል ሮጣ መጣች። የምሰማው ምንድን ነው ያለችኝ። እኔ ደግሞ ስለ እኔም አልመሰለኝ። ምንድን ነው እላታለሁ። ምንድን ነው የምሰማው አለች። ምኑ እውነት ነው? ምኑ ሆንክ? ምን
እኔ ያህልሽ ነው እኔ ያህል እንትን ነው ብዬ እኔ ስላልገመትኩኝ እኔ ለኔ ብላ ከዛ ድረስ ትመጣለች ብዬ አልገመትኩም። ምን ውላታል? ጴንጤ ሆንክ የሚባለው አዎ ደግሞ አዎ ይላል እንዴ አወረደችብኝ ማት ነገር ነው ያለችኝ። እንደው ስላልገባ ነው እንጂ ወደ ውስጤ ማት ነገር ነው ያለችው። መጨረሻ ላይ ካለችው ነገር ማለት አይደርስም ነበር አለችኝ። ምኑ ወደ 70 ዓመት ላይ ማለት ይሄ እኮ በሀገራችን ያለውን አስተሳሰብ እኮ ነው ያንጸባረቀችው እኮ። እሱ አዲስ ነገር አምጥታ እኮ አይደለም እንደፈለገ ሲሆን የነበረ ሰው 70 ዓመቱ ላይ አይደለም አንብቦ የማያውቀው መጽሐፍ ወደ ጓሮ ሄዶ እንትን ያደረገ ሲል የምንመለከተው። እንዲህ እኮ አልነበሩም እኛ ሰውዬ ነፍስ ሲይዛቸው ግፍ እንደሚደርስ ሲያውቁ ነው እኮ። ስለዚህ ዘመድ ያለችኝ እኮ ምንም ማህበረሰቡ እንደዚህ ነው የሚያስበው። ለመንፈሳዊነቱ የእግዚአብሔርን ነገር ለመከተል አይደርስም አለች። ብዙ ተብለናል፣ እንዳቅማችን ማለት ነው። ብዙ ተብለናል። የእስራኤል ልጆች ሲማረኩ መሳቂያ ሆነው ነበር። በተለይ ኤዶማውያን የተናገሩት ንግግር እግዚአብሔር ራሱ እኮ እናንተ ምን አገባችሁ ሁሉ ብሏቸዋል እኮ አብድዩ መጽሐፍ ላይ። እኔስ ሕዝቤን እንዲማረክ ላደርግ፣ እኔስ ሕዝቤን ልቅጣ። ምን ቤት ናችሁ እናንተ ከመሰረቱ አፍርሷት ብላችሁ እንደዛ የምትናገሩት? አለቃችሁም አለ እግዚአብሔር። አለ በሰው ህይወት ውስጥ መሳቂያ የምትሆኑበት ጊዜ አለ። መጫወቻ የምትሆኑበት ጊዜ አለ። ሰው አፍ ውስጥ እንደ ማስቲካ የምትገቡበት ጊዜ አለ። ይበላው የምትባሉበት ጊዜ አለ። በፍጹም እኮ እግዚአብሔር ቢጠየቅ ይበላው የማይለውን ኬዝ ማለት ነው። ይበላት። ድሮም ተንቀሽቅሻ ነበር ሁሉም ይላል። ድሮ እኮ ታምሯቸው ነበር እነዛ ሰዎች። ቀን ሲጥላችሁ ነው እንደዚህ የሚሏችሁ። በጣም የሚወዳችሁ ሰው ድሮም አላማርከኝም። አረ እግዚአብሔር ይገስጽ፣ ድሮ አምርህ ነበር። አረ ተው በሉ እስኪለን ድረስ ሁሉ ምን አልፈባቸው ክፉ ቀኖች አሉ። ኢዮብን የገጠመው ክፉ ቀን ሲገጥም ሰው የማይሆነው ነገር የለም። ሰው ግን ብዙ አለ ኢዮብ ላይ ታውቃላችሁ፣ ብዙ አሉ። እስቲ ከጻድቅ እግዚአብሔርን ከሚፈራ ሰው ማን እንደዚህ ደረሰበት? የሆነች ነገርማ አለች እያሉ እኮ ብዙ እኮ አቆሰሉት። ግን መልሱ እግዚአብሔር እጅ ነበር ያለው። ስለዚህ እነዚህ ሰዎች ይሄን መዝሙር ቢዘምሩ ይገባቸዋል። ያለፉበትን እነሱ ናቸው የሚያውቁት። ይሄን ቀን አሳየህን ጌታ ሆይ አሉ። ክብር ለእግዚአብሔር ይሁን። አሳየህን ይሄን ቀን። ስለዚህ በዚህ ቀን እንዲሆንን እጅግ ደስተኞች ሆንን። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። ይሄ ነው ሙያ በልብ ነው የሚሉ ዘማሪዎች አይደሉም እነዚህ። እዚህ ጋር ኖቲስ ያደረጉትና እግዚአብሔር አደረገ፣ እግዚአብሔር ክንድ ተገለጠ ያሉት እውነት እየተፈለቀለቀ መውጣት ጀመረ ማለት እኮ ነው በአፋቸው ውስጥ። ዝም አንልም አሉ። በቃ ይሄንንማ በፍጹም አናልፈውም፣ እንዘምራለን። ተገኝቶ ነው እንደዚህ አይነት ቀን እግዚአብሔርን ለማመስገን። መሰንቋችንን እኮ የሰቀልንበት ዘመን ነበረ እኮ ነው የሚሉት እነዚህ ሰዎች። መዝሙር 137 2 ገጽ ምናምን ብትገልጡ ምንድነው? በዛ የማረኩን የጽዮንን መዝሙር ምን አድርጉልን? ዘምሩልን አሉ። ለእናንተ ነው የምንዘምረው እኛ ይህን መዝሙር ዜሪስ ታይም የምንዘምርበት። ክብር ለጌታ ይሁን። እሱ ቀን ሲመጣ እናነሳለን በገናችን። አሁን ግን በ20 ዛፎች ላይ ምን አድርገናል? በሰንቋችን ሰቅለናል። የጽዮንን ዝማሬማ በባዕድ ምድር ምን አናደርግም፣ አንዘምርም አሉ። ሰዓቱ ሲደርስስ እንዘምራለን። ክብር ለእግዚአብሔር ይሁን። አነሱ፣ በገናቸውን አነሱ፣ መሰንቋቸውን አነሱ፣ ዘመሩ። ጳውሎስ ለጢሞቴዎስ በጻፈለት መልእክት በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ምን ይላል? የመጨረሻው ዘመን አስጨናቂ ይሆናል ይላል። ለምንድን ነው የሚያስጨንቀው? እነ አንበሳ እነ ነብር ሊበሉን ይወጣሉ አይደለም። አረ እነሱ አርፈው ተቀምጠዋል። ታዲያ ምንድን ነው የመጨረሻውን ዘመን አስጨናቂ የሚያደርገው? የሰው ካራክተር ይላሽቃል። ምን ይሆናል? አንዷ ሰዎች የማያመሰግኑ ይሆናሉ ይላል። አያችሁ፣ አመስጋኝ ሲጠፋ ምድር ትጨነቃለች። አመስጋኝ ሲጠፋ ቤት ይጨነቃል። አመስጋኝ ሲጠፋ ቤተክርስቲያን ትጨነቃለች። እስቲ በቤታችሁ ምሳሌ ልስጣችሁ። እግዚአብሔር ክንዱን እየገለጠ ብዙ ነገር እያደረገ ያንን ቤተሰብ እያኖረ ከመካከል አንድ ሰው ምንም ግሬትፉል መሆን ቢያቅተው ያ ቤት በሰላም ይውላል አይውልም? ምንም ለማመስገን ምንም ሩም ከሌለው ሰው ጋር መኖር በጣም ከባድ ነው በቤተሰብ መካከል። እናንተ በጣም ኤክሳይትድ ሆናችሁ አይገርምም የጌታ ክንድ፣ አይገርምም የጌታ ታምር፣ የሁሉ ጌታ እኮ እንዲያረገ ስትዩ ባለሽ አንተኛ እኮ
እዚህ ጋር ምን ደርስ ሰዎች አልነበርንም እኮ ጌታ እኮ ነው እንዴት ነው የምትኖረው? ይሄን ይቅርታ አያድርስ ብዬ ባለመጀመር ይሄን ንግግሬን ማለት ነው። ይሄ አያድርስ ነው። ግሬትፉል ካልሆነ ሰው ጋር አብሮ መጓዝ በጣም ከባድ ነው። አንዳንድ ሰው ደግሞ አለ በትንሿም በትልቁ ጌታ ይባረክ፣ እግዚአብሔር ይባረክ፣ እግዚአብሔር ይመስገን ብሎ ማያባራ ደግሞ ሰው አለ። እንዴ ኧረ እሱ ይሻላል አስርጅ ማት ነገር ተቀብሎ ዘመንን አስጨናቂ የሚያደርገው አንዱ ሰዎች ግሬትፉል ስለማይሆኑ ነው። እግዚአብሔር የረዳው ነው ቆጥሮ እግዚአብሔርን የሚያመሰግን ሉክ እያለ ሉክ ይኸው የጌታ እጅ፣ ይኸው ጌታ፣ ይኸው ጌታ። እስቲ መጽሐፍ ቅዱስ ውስጥ እግዚአብሔር አይ አንተ ደግሞ ምስጋና በዛህ ብሎ ያዘነበት ሰው እስቲ አንድ ሰው አሳዩኝ። አንድ የለም። ባለማመስገናቸው የተወቀሱ ግን ሰዎች እና ከተሞች አሉ መጽሐፍ ቅዱስ ላይ። ይሄን አደረግኩ፣ እዚህ አዘነብኩኝ፣ ወደ እኔ አልተመለስሽም፣ የማይገባ ነገር ለአንቺ አደረግኩኝ፣ ለዚህ ከተማ አደረግኩ፣ ለዚህ ሰው አደረግኩ፣ እናንተ ግን ምንም ልብ አላላችሁትም ብሎ እግዚአብሔር ይወቅሳል። ጌታ ኢየሱስ ሰዎችን ፈወሰ። አንዱ ብቻ መጣ ለማመስገን፣ ሌሎቹስ አላለም? ሊመጡ እኮ ይገባ ነው፣ ተቀብለዋል እኮ ፈውሳቸውን። እዚህ መጽሐፍ ቅዱሳችንን ስናነብ የእግዚአብሔርን ካራክተር ማወቅ በጣም ያስፈልጋል። እግዚአብሔር ምን ይወዳል? ምስጋና ይወዳል። ባላደረግኩት ነገር አመስግኑኝ እኮ አይደለም፣ ባደረገው ነው። እነዚህ ሰዎች እኮ ተነስተው ዛሬ ጠዋት ምስጋና ይለኛል እኮ አይደለም ያሉት፣ ምክንያት አለን። ምን የጽዮን ምርኮ መለሰ፣ እግዚአብሔር መለሰ። 70 ዓመት ሲፈጸም ጎበኛችሁ። የስ ዛሬ ያልዘመርን መቼ ልንዘምር ነው ብለው ምክንያታቸውን ደርድረው በጌታ ፊት ሲያመሰግኑ እናያለን። ይኸውላችሁ መንፈስን መለየት ያስፈልጋል። አሁን ምን አይነት መንፈስ አለ? አሁን በአማኞች መካከል ወይም በቸርች ውስጥ በሆነ ባልሆነ ዝም ብሎ የሚያመሰግን ሰው ክሪቲካሊ የማያስብ ኦኬ፣ ጅላጅል ከርፋፋ ምናምን ተደርጎ ተይዟል። እህስ መንፈሳዊ የሚመስለው ማን ነው? ነገሮችን በቃ በጥያቄ ነው ጥሩ ነው ኦኬ የሚል ሰው በጣም ሱፐር መንፈሳዊ። ይሄ ደግሞ በቃ በተገኘው አጋጣሚ ሁሉ ሲዘመር ከሰማ ግባ የሚለው ምንድነው? በቃ ጠዋት ተነስቶ ግጥሙንም ሳያውቀው የሚል ሰው እንደ መንፈሳዊ ሁሉ ሰው አይቆጠርም። ምን አይነት ልክፍት እንደሆነ እኔ አላውቅም። አረ እናመስግን፣ በእውነት እናመስግን ጌታን። ክብር ለእግዚአብሔር ይሁን። እነዚህ ሰዎች እኮ የጽዮን ምርኮ ተመለሰ ብለው ነው የሚያመሰግኑት። እኛ እኮ ከዚህ በላይ የተደረገልን ሰዎች ነው። ኪዳኑ ራሱ ያለንበት ኪዳን ራሱ ላለማመስገን አይፈቅድም። እነሱ ቢያዩት እኮ ይሄን ዘመን ይላሉ እኮ የመጽሐፍ ቅዱስ ጸሐፊዎች። እነሱ በደከሙበት እኮ ነው እናንተ የገባችሁት። ይመኙት ነበር ይላል የብሉይ ኪዳን ቅዱሳን። ይሄን የኛን ዘመን ሊያዩት ይመኙት ነበር። እዚህ ኪዳን ውስጥ ያለን ሰዎች ደግሞ ሌላ መንፈሳዊ ውጊያ ውስጥ እያለፍን ማመስገን ሁሉ ሲያቀተን፣ አንድ ጊዜ የመጽሐፍ ቅዱስ ኮሌጅ ተማሪዎች እያለን ከተማሪዎች መካከል የክፍለ ሀገር ልጆች አንድ ግቢ ተከራይተውላቸው ዶርም ውስጥ ይኖራሉ እና 4 ዓመት ምናምን ቆይተን ሲያልቅ ያው ጠዋት ዲቮሽን ስላለ በግሩፕ ሲኖሩ ማታ ላይ ደግሞ ምስጋና ፕሮግራም እንደዚህ እና ግራጁዌሽን ደረሰ። ስለዚህ ሁሉም የጸሎት ርዕስ ሲሰጥ የቆየው ምን ሲል የቆየው እስቲ ደግሞ አሁን የምስጋና ርዕስ ካላችሁም በእኔ የጸሎት ርዕስ ካላችሁ አቅርቡ ሲባል አንደኛው ተመራቂ እንግዲህ ሳምንት ነው የቀረው ሊመረቅ፣ አንደኛው ተመራቂ ምንድነው ያለ የጸሎት ርዕስ ሲባል እኔ የልመና ጥያቄ አለኝ በጌታ ፊትና እሱንን ማቀርበው የምስጋናስ የለኝም። ልትመረቅ እኮ ነው ያ ልመረቅ ነው ግን ስቲል የልመና ነው ያለኝ አለ። መብቱ ነው ተባለና እሺ ምን እንጸልይልህ ሲባል አሁን ከዚህ ተመርቄ ሲሄድ የት እንደሚሄድ አላቅም፣ ምን እንደማገለግል አላቅም፣ በቃ እግዚአብሔር በር እንዲከፍትልኝ ጸልዩልኝ አለ። ብዙዎቹ የምስጋና ጸሎት ነው የነበራቸው። ቀረበ። ከዛ በሰጠው ርዕስ መሰረት በታማኝነት ጸለዩ። ከዛ ድንገት ማስታወሻ ደብተሩ ላይ ሲታይ አንድ መጽሐፍ ቅዱስ ኮሌጅ ፕሪንሲፓል ሆኖ እንትን ሊል ፈርሞ ጨርሷል ደብዳቤ። ግራ ገባቸው ተማሪዎች። ምንድን ደግሞ ያው ወዳጅነት ምንም ነፃ ነው አይደለ? ደብዳቤ አየን አሉት።
ምንም ይላል እንትን እንደዚህ አይነት እንትን የመጽሐፍ ቅዱስ ኮሌጅ ፕሪንሲፓል ሆነ ልትሄድ እንደሆነ ማን ነው የነገራችሁ? ጭራሽ ሁለተኛ ጥፋት። መጀመሪያ በጸሎት አሳሳትከን እንዴ! ይኸውላችሁ ማመስገን የሚያቀጣው ሰው በጸሎት ሁሉ ያሳስታችሁ። ተቀብሎ ከጌታ እጅ ተቀብሎ ጌታ በጎ ነገር አርጎለት ነው ወይስ ዲዘርቭ አረጋለሁ የሚል እንትን አለ ውስጣችን? ሜቢ መጥፎ ትምክህት ነው። መጥፎ ትምክህት ነው። መንፈሳዊነት አመስጋኝነት። ክብር ለእግዚአብሔር ይሁን። በቃ መንፈሳዊነት አመስጋኝነት። ከጌታ እጅ ለተቀበላት ለእያንዳንዲቷ ነገር ቆጥሮ እግዚአብሔርን የሚያመሰግን ሰው ምንም ስም ልትሰጡት አትችሉም። ያ ሰው መንፈሳዊ ነው። እግዚአብሔርን ይፈራል፣ እግዚአብሔርን ያውቃል፣ እግዚአብሔርን ይወዳል እንጂ ሰው ከመሬት ተነስቶ አመስጋኝ ሊሆን አይችልም። ሰው እነዚህ ሰዎች እንዲህ ነው የዘመሩት። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። የነሱ ብቻ አይደለም የገረመኝ እዚህ ጋር ነገሩ ቀጥታ የማይመለከታቸው አህዛብ ሳይቀሩ ናቸው ኖቲስ ያደረጉት ይሄንን። በዚያን ጊዜ በአህዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። ምን ማለት ነው? በቃ ይሄ የይሁዳ ነገር ቀልጦ ይቀራል፣ አይመለስም። እነ ናቡከደነጾር ደግሞ በጣም ኃይለኞች ስለሆኑ የማረኩትን አይመልሱም ብለው ደምድመዋል። ህዝቡ ሲመለሱ ሪፓትሬሽን፣ ክብር ለእግዚአብሔር ይሁን። መመለስ በጣም ደስ የሚል ነገር ነው። እኔ በኢህአዴግ እንደገባ ጎረምሳ ስለነበርኩኝ ብድግ ብዬ ኬንያ ጠፋሁኝ። ከዛ ኬንያ ሪፊውጅ ካምፕ ውስጥ ጋር እኔ የጠበቅኩትና የገጠመኝ ተውት፣ አይወራም እሱ። እኔ አራተኛ ፎቅ ላይ የሚደርሰኝ መስሎኝ ነው የሄድኩት እዛ ኬንያ ሲባል የሰማያዊ ላስቲክ ሸራ። ይሁን ብዙ ሰው ቸርች ነው የሚያውቀው እሱን። እኔ እና እዚህ ከመምጣቱ በፊት ነው የማውቀው እሱን ሸራ። እና እንደውም የሱ ፎቢያ አለብኝ አንዳንዴ። አሁን ቸርች ስሄድ እግዚአብሔር ይስጣችሁ እዚህ አሁን ቆርቆሮ ነው የሚታይ፣ እኔ ሰማያዊ ሸራ ሲታይ ያ እንትኔ ነው የሚታየኝ። በቃ ይሄ የስደተኛ ካምፑ ነው የሚታየኝ። በቃ እዛ ነው መጀመሪያ ያየሁት እሱን። በዚህኛው ነጭ በዛኛው ሰማያዊ ሸራ ማለት ነው። ሄጄ እዛ ነው የገባሁት እና በጣም ነው የደነገጥኩት። ወይ አራተኛ ፎቅ ወይ አለማወቅ። ኬንያ ሲባል በቃ እኔ ልዩ እንትን መስሎኝ ማለት ነው። ብዙ መከራ ካየን በኋላ ሪፓትሬሽን የሚባል ፕሮግራም መጣ። ሪፓትሬሽን ማለት መመለስ ማለት ነው። በቃ መመለስ። ዩኤንኤችሲአር ነው ሁሉን ነገር ፋሲሊቴት የሚያደርገው። ስለዚህ መመለስ የሚፈልግ ይመዝገብ ይባላል። መኪና ይዘጋጃል። ትልልቅ ሎሪው እንትኖች አሉ፣ በእነሱ ትመለሳላችሁ ማለት ነው። እና እንደሱ ነው የተመለስ ነው። እኛ መመለስ ውስጥ ብዙ ኤክሳይትመንት አለ፣ ብዙ ደስ የሚል ነገር አለ፣ ማምለጥ አለ፣ መትረፍ አለ። ገብቷችኋል? እዛ ጊንጡ ምኑ ባቡ ማአት ነገር ነበር የሚያሰቃየንና ከዛ ተርፎ በሰላም ወደ ቤተሰብ ለመቀላቀል መምጣት በጣም የሚያስደስት ነው። እነዚህ ሰዎች ያልተማረኩ የቀሩ የተወሰኑ ቤተሰቦች አሏቸው እዛ። እንግዲህ ተዋልደው ልጆቻቸውን የልጅ ልጆቻቸውን ነው የሚያገኙት ማለት ነው። እነዛም እዛ አሁን ነህምያ እዛ የተወለዱ ናቸው፣ ወላጆቹ ናቸው የተማረኩት የሱ። ስለዚህ የፋሚሊ ሪዩኒየንም ስላለው ነገሩ በጣም ደስ የሚል ነገር ነው ሲመለሱ ማለት ነው። ሲመለሱና እግዚአብሔር ሲጎበኛቸው አህዛብ አዩ ይላል። በፊት አህዛብ ምንድን ነው ያሉት? አፍርሷት፣ ከመሰረቷ አፍርሷት። ዘመን መጣ። ክብር ለጌታ ይሁን። የማይክዱትን ታምር እግዚአብሔር አደረገላቸው። ስለዚህ አህዛብ አዩንና ድሮም እናንተ ዋዛ አይደላችሁም አሉን አይደለም የሚለው፣ ከነሱ አለፈ ጉዳዩ። አምላካችሁ እንደዚህ ባዮቹ እኮ በአገራቸው እኮ አምላክ አላቸው። ግን ምን እያሉ እንደሆን ታውቃላችሁ? የኛ እንደናንተ አያረግም። ካሰረ አሰረ ነው፣ ከተበተበ ተበተበ ነው። እስከ ዘር ማንዘር ድረስ ዶሮ አምጣ ምን አንጣ እያለ ያስገብረናል እንጂ እንደናንተ እንደዚህ ነፃ ማውጣት አይተንም አናውቅም። አህዛብ በዚያን ጊዜ አህዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። ክብር ለእግዚአብሔር ይሁን። እርግጠኛ ነኝ በህይወታችሁ እንደዚህ አይነት ምስክርነት ሰምታችሁ ታውቃላችሁ። የሳቁባችሁ የትም አትደርሽ ኢየሱስ ኢየሱስ ብለሽ ባሏችሁ አንደበት ቆይተው ያንቺ ጌታ ተናንቋቸው ከዛ ሲያቅታቸው ማለት እኮ ነው። በቃ ሲያቅታቸው ከዛ መጥተው ደግሞ እባክሽ ጸልይልኝ ብዙ እኮ ብለውን ነበር። መቆየት ደጉ። ክብር ለእግዚአብሔር ይሁን። ባክ ባለማረጋችን ባለመንሸራተታችን እግዚአብሔር እግራችንን ስላጸናው ስሙ ይከብራል በእኛ ላይ። ክብር ለእግዚአብሔር ይሁን። የእናንተ አምላክ አሉ አሕዛቦች።
ሙሴ እስራኤልን ከግብጽ ሲያወጣ እኮ ያልሰማ የለም። ያ የምድያም ካህን ዮቶር መጥቶ ምንድን ነው ያለው? ሰምተናል አሉ በእጅህ የተሰራውን ተአምር። በአማልክት መካከል እንዳንተ አይነት አንተ እንደምታመልከው አይነት እንደሌለ አወቅኩ እስኪል ድረስ። ክብር ለእግዚአብሔር ይሁን። እግዚአብሔር የታምራት አምላክ ነው። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገርን አደረገላቸው ተባለ። ቁጥር 3 እግዚአብሔር ታላቅ ነገርን አደረገልን፣ ደስም አለን። ደስታ 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 ይላል። በቃ በጣም 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 በቃ ደስተኞች ሆንን። አፋችን ደስታን አንደበታችንም ሐሴትን ሞላ። እግዚአብሔር ታላቅ ነገር አደረገልን፣ ደስ አለን። በጣም የተደጋገመ ቃል ነው። አመስጋኞች ናቸው። እሺ እነሱ የጽዮን ምርኮ መመለስ ነው ይሄን ያዘመራቸው። እኛም ምንድን የተደረገልን? እግዚአብሔር 3 ልጅ ኖሮት አንድ አይደለም የሰጠን፣ የነበረውም አንድ ነው፣ እሱ ነው የሰጠን። አሁን ሰው ተነስቶ እግዚአብሔርን መተቸት ይችላል፣ መውቀስ ይችላል። አንተ እኮ በሰማይ ተቀምጠ ፈጀህን እኮ በምድር የሚሆነውን አታቅ፣ የሚደርስብንን ነገር አትመለከት፣ እንዴት ነው እንዳንለው ወረደ። ክብር ለእግዚአብሔር ይሁን። ሰው ሆነ፣ በመካከላችን ተመላለሰ። የእኛን ፔናሊቲ እኛ ነበርን እኮ። ያንን ስጋችን መቆረስ ደማችን መፍሰስ እኮ የኛ እኮ ነው። ለዚህ እኮ ነው ጌታ ኢየሱስ ፋሲካን ከደቀ መዛሙርቱ ጋር ሲያከብር በጣም ይገርመኛል። በትንሹ 3 ፋሲካ አክብሯል ኢየሱስ ከደቀ መዛሙርቱ ጋር። 3 ዓመት አብሯቸው ከቆየ 3 በየዓመቱ ነው የሚከበረው በዓሉ። የመጀመሪያውን ፋሲካ ሲያከብር ጊዜው ገና ስለሆነ ይሄ ፋሲካ ሚኒንግ ለነሱ የሚገለጥበት ፋሲካን እናክብር። እሺ የት እናክብር? ከሌቤት ኦኬ። ተሰበሰቡ። ህብስቱን አምጡ፣ ወይኑን አምጡ። ህብስቱን ቆርሶ አባቶቻችን ከግብጽ ባርነት የወጡበት አይደል? አዎ እኔም እንደ አይሁዳዊ እንደዚህ ነው የማከብረው ብሎ አከበረ። በሁለተኛውም ልክ እንደዚህ የት እናክብር? ከሌቤት። እሺ ተሰብሰቡ። ሐሙስ ተሰብሰቡ። አባቶቻችን ከግብጽ ባርነት የወጡበት መታሰቢያ አከበሩ። 3ኛው ለካ ሊቀየር ነው። 3ኛው ፋሲካ ሌላ ነው ትርጉሙ። ክብር ለእግዚአብሔር ይሁን። ማቴዎስ 26 ላይ ኑ ፋሲካን እናዘጋጅ እገሌ ቤት ይላል። ደግሞ የሚገርማችሁ ቃል እገሌ ነው የሚለው መጽሐፍ ቅዱስ ውስጥ። እገሌ አልኩኝ እኔ ራሴ ሳነብ እገሌ ቤት ይዘጋጅልኝ አለ። እገሌ ቤት ተዘጋጀ። ተገኙ ሁሉም ደቀ መዛሙርቱም። ኢየሱስም መጣ፣ ህብስቱን ስጡኝ አለ። ሁሉም የጠበቀው ምንድን ነው? አባቶቻችን ከግብጽ የወጡበት ያ የባርነት ታሪክ የእግዚአብሔር ክንድ የተገለጠበት ይላል ብለው ሲጠብቁ ህብስቱን ስጡኝ አለና ቁርስ አድርጎ እንኩ ይሄ ስለ እናንተ የሚቆረስ የአዲስ ኪዳን ስጋዬ ነው። አረ ፋሲካ እንደዚህ አይደለም፣ እኔ እስክመጣ ድረስ ነው። ሐሙስ ይሄንን ብሎ አርብ ስጋው ሊቆረስ ነው። ያ 24 ሰዓት እንኳን ልዩነት የለው እንዴ! አረ ፋሲካ ወደ ኋላ ነው፣ ፋሲካ ወደፊት ነው። ፋሲካ አሁን ነው። ክብር ለኢየሱስ ይሁን። አረ ይሄ ነገር በእመኑኝ አላቸው። ወይኑን ስጡኛል። ወይኑን ቀርቶ ሲሰጣቸው አባቶቻችን ከግብጽ ባርነት የወጡበት ይላል። ኖ ሌላ ከባድ የኃጢአት ባርነት የሰው ልጅ ሁሉ የታሰረበት ቀንበር አለ። እሱን ነው የምሰብረው አለ። ክብር ለጌታ ኢየሱስ ይሁን። እንደዛ ነው አላቸው። ወይኑን ሰጣቸው። ስለ እናንተ የሚቆረስ የአዲስ ኪዳን ስጋ፣ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ይህ ነው፣ ብሉት ጠጡት። ከዛስ አርብ በአደባባይ ታዲያ ሐሙስ ዕለት የአርቡን ትዕይንት ሊገልጥ የሚችል የፋሲካን ዝግጅት የሚመስል ከየት ይገኛል? አላለፈውም። ኢየሱስ በሄደበት ቦታ ሁሉ ከሱ መምጣት ጋር በተያያዘ ፉልፊልድ የሚሆን የሚፈጸም ነገር ካለ አያልፋት። ይሄ በእኔ የሚፈጸም ነው ይላቸው። እነዚህ ሰዎች የጽዮን ምርኮ ተመለሰ ብሎ ነው የዘመሩት። እንዴ እኔና እናንተ እኮ ከዛ የሚበልጥ ነገር ነው የተደረገልን። ክብር ለእግዚአብሔር ይሁን። ትልቅ ነገር አደረገልን እግዚአብሔር ብለው ከዘመሩ እኛም ያምርብናል። ትልቅ ተደርጎልናል። አንድ ልጅ ነው ያለው፣ አንድ ልጅ ሰጠን። ክብር ለሱ ይሁን። የዚህ ዓለም አመስገን አንችልም። አይ ወንድም አብርሃም እኔ ማልፈበትን እኮ አታውቅም። አረ ከዛ ያልፋል የተደረገልሽ። ታላቅ ነገር ተደረገልን። ኤድሪያን ሮጀርስ የሚባል አንድ በናሽቪል ግዛት በአሜሪካ ሜምፊስ በምትባል ከተማ ሲያገለግል የነበረ አሁን ወደ ጌታ ሄደዋል። ሚስቱና ልጆቹ ሚኒስትሪውን ቀጥለዋል። አንድ ቀን እግዚአብሔር ቢረዳኝ ቪዚት ማድረግ ከምፈልገው ሚኒስትሪ አንዱ እሱ ሚኒስትሪ ነው። የኤድሪያን ሮጀርስ ሚኒስትሪ ይባላል። እና እሱ ሰው የታወቀ ሰባኪ ነበረ። እና አንድ መልእክቱ ላይ ምን ብሎ ተናገረ? አንድ ሰው በር ቆረቆረ፣ አንኳኳ። የቤቱ ባለቤት ከፈተለት።
ምንድን ነው አለው። አይ ልጅህን ፈልጌ ነው አለው። የኔን ልጅ? አዎ። ለምን? በደህና አይደለም የፈለግኩት። ጭራሽ በደህና አይደለም ትለኛለህ? ለምንድን ነው ልጅህን የፈለግኩት አለው። ልሰድበው ነው። የኔን ልጅ? አዎ። መስደብ ብቻ አይደለም ልተፋበት ነው። የኔን ልጅ? አዎ። መጥፋት ብቻ አይደለም አይንህ እያየ ልቀጠቅጠው ነው። የኔን ልጅ? አዎ። መቀጥቀጥ ብቻ አይደለም ልገለው ነው የመጣሁት አለ። አባትየው ልጁን በጣም ይወደዋል። 3 ልጅ የለውም፣ 1 ነው ያለው። አሰበ፣ አወጣ፣ አወረደ። በቃ ካንተ አይብስም ከምን ይደረግ ብሎ የሚሰሳለትን ልጅ አሳልፎ ሰጠው። ያ ሰው እንዳለው አደረገበት። ሰደበው፣ ተፋበት፣ ደበደበው፣ ቀጠቀጠው፣ ገደለው፣ ጨረሰ። አባት እንጀቱ ይንሰፈሰፋል። ስለሚጠላው አይደለም የሰጠው፣ ይወደዋል። ግን በቃ ዴስፐሬትሊ እንዲህ ነው ማድረግ ፈልገው ብሎ ስለመጣ ሰጠው። በኋላ ከጨረሰ በኋላ ገሎት፣ በዚህም አላበቃም። እንደገና አባትየውን እኔ ምልህ ልጁ በህይወት እያለ መጫወቻ ነበረው እንዴ? አዎ። ልሰጠኝ ትችላለህ ቢለው አልበዛም እንዴ ይለዋል ወይ? አይለውም። ከልጁ መጫወቻው ይበልጣል። ልጁን የሰጠን ሌላውን እንዴት አይሰጠንም? ማለት እግዚአብሔር ስስታም ቢሆን ኖሮ ልጁን አይሰጠንም ነበረ። በጌቴሰማኔ ኢየሱስ ተንበርክኮ ሲጸልይ አባት ሆይ ብትወድስ ይህች ጽዋ ከኔ ትለፍ ሲል አራራለትም። ለምን? ለእኛ ስለራራ። ለገዛ ልጁ ያራራለት ማለት ሌላ ይራራለት አለ ማለት እኮ። የእግዚአብሔር ርህራሄ የበዛልን ፍጥረቶች። ክብር ለእግዚአብሔር ይሁን። ስለዚህ መዘመር እንችላለን፣ ማምለክ እንችላለን፣ ማመስገን እንችላለን፣ ያምርብናል። ከመጫወቻው ልጁ ይበልጣል። የምድር ጉዟችንን እስክንጨርስ ድረስ የሚያስፈልገንን ጸጋ ለመስጠት እግዚአብሔር አይታማም። ለምን? ልጁን ሰጥቶናል። ልጁን የሰጠን ሌላውን እንዴታ ነው እኮ መልሱ። እንዴታ አይሰጠንም? አረ እንዴታ ይሰጠናል እንጂ ነው። ስለዚህ እነሱ የጽዮን ምርኮ ተመለሰ ብለው አመሰገኑ። እኔና እናንተ ደግሞ ከዛ የሚበልጥ ታላቅ ነገር ተደርጎልናል። ሁለተኛውን ፓርት ተናግሬ ልጨርስ። እነዚህ ዘማሪዎች አመስጋኝ ብቻ አይደሉም፣ ብልጥ ዘማሪዎች ናቸው። አስተዋይ ዘማሪዎች ናቸው። ስለ እስካሁኑ ቴንኪው አሉና ነገ የሚባል ነገር ደግሞ አለ። ነገ ኑሮ ይቀጥላል። ነገኛ እጅ ላይ አይደለም ያለው። ነገ ምን አይነት ኮተት ይዞ እንደሚመጣ አናቅም። ከየትኛው ክፋቱ ጋር መጥቶ እንደሚጋፈጠን አናቅም። ስለዚህ ነገን ስናስብስ እንለምነዋ ይሄን ምርኮ የሚያመጣ አምላክ። ክብር ለጌታ ይሁን። እንለምነው አሉ። አመስጋኝና ለማኞች ናቸው እነዚህ ዘማሪዎች። በጣም የሚኮረጅ የህይወት ስታይል ነው። በጣም መኮረጅ አለበት። ቁጥር 4 አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። እንዴ ከምርኮ ውጭ አያውቁም እንዴ? የስ አምላካቸውን ስለሚያውቁት ነው። የኔ ጉልበት ብርታቴ አይሉም እነዚህ ዘማሪዎች። ነገ በእኔ እጅ ሳይሆን በፈጠርከው ባንተ እጅ ነው ያለው። ስለዚህ ነገን ሳስብ እለምንሃለሁ። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ምን ማለት ነው? እንደተመለስን እንደመጣን ምድሪቷን ስንረከባት የፈረሰ መቅደስ፣ የፈረሰ ቅጥር፣ የፈረሰ በር፣ የፈረሰ ነገር ነው እንዳለ ያለው። አንተ ካላገዝከን በስተቀር እንዴት ነው ሪቢውልድ የምናደርገው? እንደገና መልሰን እንዴት ነው እንደ ኔሽን የምናንሰራ ነው? ልክ ከዛ ለመውጣት እንደረዳህን በዚህም እርዳን። ሙጥኝ ነው የሚሉት እነዚህ ሰዎች። ለማኞች ናቸው። ለማኝነት መንፈሳዊነት ነው። ትሰሙኛላችሁ? መንፈሳዊነት ነው። አሁን አንዳንድ ሰው ይግደረደራል እግዚአብሔርን ለመለመን ራሱ ኦኬ ምናምን ይላል። የምን ኦኬ ለምን እንጂ አትለምኑም እና ምን አታደርጉም? ኧረ ሰው ጉደኛ ፍጥረት ነው። ይግደረደራል፣ ለመለመን ይግደረደራል። ለምኑኝ አለ። አንኳኩ። ክብር ለእግዚአብሔር ይሁን። አንኳኩ ከፍታለሁ አለ። ለምኑ፣ ጠይቁ። እነዚህ አስተዋይ ዘማሪዎች ናቸው። እንለምንሃለን አሉት። ምንድን ነው የሚለምኑት? አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ምን መሰላችሁ የዚህ ነገር ሐሳብ? የኔጌቭ ሸለቆ የሚባል አለ፣ በደቡብ በኩል ያለ ነው። እስራኤል የሚገርማችሁ ካርታዋ ሾጣጣ ነው። አሁንም ከሰሜን ወደ ደቡብ ነው እንጂ ርዝመት ያላት፣ ከምስራቅ ወደ ምዕራብ አላት፣ ግን ረጅም አይደለም። የእስራኤልን ካርታ ዝም ብላችሁ አሁን ጉግል ብታደርጉ ራሱ የሆነ ቀጭን እንደዚህ ነው የሚያመጣላችሁ። ምንድነው? ሰሜን ሲዘንብ ተንደርድሮ ውሃው ደቡብን ያረሰርሳል። የኔጌቭ ሸለቆዎች ምናምን የሚረሰርሱት ኔጌቭ ስለዘነበ አይደለም። አዲሱን ትርጉም ብታዩት የኔጌቭ ሸለቆ ነው የሚለው፣ የደቡብ ፈሳሾች የሚለው።
አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ ማለት ደቡብ እኮ የሚረሰርሰው እላዩ ላይ ስለዘነበ አይደለም፣ ሰሜን ሲዘንብ ነው። ልክ ላይ የዘነበው ተንደርድሮ እንደሚመጣ የእኛም ነገር አንተ እጅ ላይ ነው ያለው። ይህን ማስተዋል ያስፈልጋል። ተንበርክኮ ጌታን የሚለምን ሰው የእሱ ነገር ጌታ እጅ ላይ እንዳለ ያወቀ ሰው ብቻ ነው። ይህን ካላወቀስ ሰው መንገዴ ላይ ቆመ፣ አገልግሎት ላይ እንቅፋት አደረገ፣ እንደው በቃ ምቀኛ ሁላ። ኧረ ተው። የእኛ በረከት እግዚአብሔር እጅ ላይ ነው። እሱ ሲለቅ ነው በቃ። እጆችህን ትከፍታለህ። ፍጥረት ነው አይደለም የሚጠግበው የሚለው? እሱ እጅ ላይ ነው ያለው። አሁን እኛ ሰው እጅ ላይ ያለ መስሎን እንራቆታለን። አጎቴ ነው ጥቁር ነጥብ በእኔ ህይወት ላይ ጣለው። እሱ እኔን መርዳት ሲችል አጎትህን። ከአጎትህ የሚበልጥ እግዚአብሔር አለ አይደለም? አክስቴ ናት ለዚህ ያበቃችኝ ይላል። የ30 ስንት ዓመት እንትን ቋጥሮ ይዞ ማለት ነው። አንዳንድ ሰው አክስቴ እግዚአብሔር ይላት አይላትም። ጠይቅ አምላክህ፣ ለምን አምላክህ። ይሄው እነዚህ መኮረጅ የሚችል መዝሙር ነው የዘመሩት። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። ከዚህ በፊቱን ሰጥተህናል፣ እናመሰግናለን። ምድሪቷ ላይ ከገባን በኋላ ግን አንተ ምርኮ ካልሰጠህን ቀጣዩን ስራ መስራት አንችልም እና ፕሊስ እያሉ ይለምኑታል። ከዛ ምሳሌ ይመስላሉ ይሄንን ህይወታቸውን ከገበሬ ጋር አመሳስለው ወይም ሲማረኩ የነበሩበትና ሲመለሱ የነበሩበትን ነገር በዚህ ምሳሌ ይመስሉና ይጨርሳሉ። ቁጥር 5 እና 6 በለቅሶ የሚዘሩ በደስታ ይለቅማሉ። this is principle። አሁን ገበሬ ዘር ከደህናውን ዘር ከጎተራ አውጥቶ ከልጆቹ እኮ አፍ ላይ ነጥቆ እንደማለት እኮ ልክ ዝናብ ትንሽ ማካፋት ሲጀምር የሆነ የበልግ ዝናብ ወይም የክረምት ዝናብ ሲጀምር ቶሎ ያርሳል፣ ያለሰልሳል፣ ምን ያደርጋል። ከዛስ ለዘር ያስቀመጣትን ስንዴ ወይም ገብስ ወይም በቆሎ ንጹሃን እኮ ነው በደግ አድርጎ ይዞ ሲሄድ እየዘፈነ አይሄድም ወይ እየዘመረ አይሄድም። ትካዜ ውስጥ ነው የሚገባው። ለምን? ይብቀል አይብቀል አይታወቅም። ዝናብ እሱ እጅ ላይ አይደለም ያለው፣ ነፋስ እሱ እጅ ላይ አይደለም ያለው። ያ የተዘራው ዘር በቅሎ 100 እጥፍ እንዲያፈራ ማን እጅ ላይ ነው ያለው? አምላክ እጅ ላይ ነው ያለው። እግዚአብሔር እጅ ላይ ነው። እንደ ገበሬ አማኝ የለም እላለሁ አንዳንድ ጊዜ። ገበሬ እኮ ጉደኛ አማኝ ነው። ደህናውን እህል አውጥቶ ጭቃው ዘርቶ የሚገባ ጀግና። ይሄ እኮ እምነት እኮ። ከዛ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ይላል። የእስራኤል ልጆች ሲማረኩ እያለቀሱ ነው የሄዱት። ሲመለሱስ በታላቅ ደስታ። ክብር ለእግዚአብሔር ይሁን። ስለዚህ ዘራቸውን ይዘው ሲሄዱ እያለቀሱ ሄዱ። ገበሬ ዘር ሊዘራ ሲል ሚስቱም አትከተለውም፣ የሰፈር ሰውም አይከተለውም። አጨዳ ላይስ የማይመጣ የለም። አጨዳ ደስታ ነው። ክብር ለእግዚአብሔር። የሃርቨስት ታይም ስለሆነ የእስራኤል ልጆች ከሚያከብሩት በዓል አንዱ ምንድን ነው? የመከር በዓል የሚባለው። ለምን? ሰጠህን፣ ጎበኘህን። ክብር ለእግዚአብሔር ይሁን። ለሁሉም ጊዜ ስላለው በሄዱ ጊዜ ዘራቸውን ተሸክመው በለቅሶ የሚዘሩ በደስታ ይለቅማሉ። ዘር ላይ ለቅሶ ነው፣ ለቀማ ላይ ግን ደስታ ነው። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። ሰው የዘራውን ነው የሚያጭደው። በእንባ የዘራችሁት በደስታ ይታጨዳል። ስሙኝ፣ አሁን አንዳንዱ የሚያስለቅስ ምንድን ነው ካላችሁኝ፣ ፋሚሊ ሊሆን ይችላል። እግዚአብሔር የሰጠን ቤተሰብ የሆነ ቀውስ ውስጥ ያልፍ የሆነ ነገር ሲገጥመው የራሱ ጉዳይ አይባልም። የራሱ ጉዳይ የተባለ የራሳችን ጉዳይ ሆኗል እንደሚመጣው በኋላ። አሁን አንዳንድ ጊዜ ኃላፊነትን ለመሸሽ ምናምን ሰው በቃ የሆነ መንፈሳዊ ጥንካሬም ሲያጣ ምናምን የራሱን ጉዳይ የራስሽ ጉዳይ ይላል። የራስህ ጉዳይ ነው፣ አትግፋ ይሄንን ኃላፊነት። ምንድነው በቃ እኔ አያገባኝም፣ በቃ የፈለጋችሁበት ግቡ ምናምን ይላል። እዚህ እየዘራህ ነው። አጨዳውን ትችለዋል። ቤተሰብ እንደ ቤተሰብ እንዲቀጥል፣ ቤተክርስቲያን እንደ ቤተክርስቲያን እንድትቀጥል፣ አገር እንደ አገር እንድትቀጥል በለቅሶ የተዘራ በደስታ ይታጨል። ማትጸጸቱበትን ነገር ካደረጋችሁ ለግል ሕይወታችሁ፣ አገልግሎታችሁ፣ ለፋሚሊ፣ ለቸርች ማስፋት ትችላላችሁ። እግዚአብሔር ያሳጭዳችኋል። ዋጋ ይከፈላል። እንባ የሚባል ነገር አለ በምድር ላይ ሲኖር፣ ለቅሶ የሚባል ነገር አለ።
በለቅሶ የተዘራ በደስታ ምን ይደረጋል? ታጨዳል። የጌታን ፊት ባትፈልጉ ነገር አንዳንድ ነገራችሁ ይጸና ነበር? አይጸናም። አሁን እጃችሁ ላይ ያለ ነገር፣ አሁን እግዚአብሔርን የምታመሰግኑበት ነገር እንዴት ቆየላችሁ? የሆነ ዘመን አስለቅሷችሁ እግዚአብሔር እንባችሁን ስላበሰ። በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን፣ ሲኬድ ዘር ነው፣ ሲመለሱ ነዶ ነው። ክብር ለእግዚአብሔር ይሁን። ምን አይነት አምላክ ነው እግዚአብሔር! በጣም እኮ የሚገርም አምላክ ነው። ዘር ነው እኮ ይዘሽ እፍኝ እንደዚህ በቃ እንደ ከሆነም ሆነ ብለሽ ይዘሽ ስትመለሺ ነዶ። ክብር ለእግዚአብሔር ይሁን። ይሄ ፕሪንሲፕል እንደሚሰራ ያውቃሉ እነዚህ ዘማሪዎች። መጽሐፍ ቅዱስ ደግሞ የመዝራትና የማጨድን ሕግ በብዙ ስፍራ ነው የሚያሳየው። የተዘራ በክፉም ቢሆን እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ምን ያደርጋል? ልክ በመልካም ሰው በለቅሶ በእንባ በምልጃ በልመና የዘራውን እግዚአብሔር እንደሚያሳጭደው እግዚአብሔር ባክህን ማያይም ብለው የዘበቱትንም ሰዎች የዘሯትን ምን ያደርጋል? ያሳጭዳል ነው የሚለው። ዛሬ እጃችን ላይ ያለ ዘር ምንድን ነው? ተውት። ዛሬ ከሰዓት ምን ልዘሩ አስባችኋል? ሰው ላይ የቀጠራችሁ ሰው ካለ ምን ልታወሩት አስባችኋል? አንዳንድ ሰው እኮ ሊሳደብ ቀጠሮ ይዛል። አቅም ሰው አለው ይላል። ዘር እኮ ነው እየዘራ ያለው። እሱስ ዋዛ ነው እንደ አያቀምስም አሳየዋለሁ ምናምን ይባላል። በዛ አሁንስ በዛ ይላል። በዛ ከበዛ ምን ልታረግ? አሳየዋለሁ። ተው አሳየዋለሁ። ትንሽ ዘር ነች፣ ስታጭደው አትችለው። የራስሽ ጉዳይ ይላል ሰው ተነስቶ። የገዛ ሚስቱ፣ የገዛ ባልን፣ የገዛ አብሮ አገልጋይ የራስ ጉዳይ ተው፣ ዞሮ ያንተ ይሆናል። ሰው የዘራውን ያንኑ ምን ያደርጋል? አንችላል። ዘር ላይ ነው መጠንቀቅ። በሄዱ ጊዜ ዘራቸው፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። እግዚአብሔር ለቤተ ክርስቲያን ብዙ ስጦታዎችን ሰጥቷል። ኤፌሶን 4 ምርኮን ማረከ። ለቤተ ክርስቲያን ስጦታ ሰዎችን ምን አደረገ? እንድንበት ዘንድ አንድ ልጁን ሰጠን። ታላቅ ነገር አደረገልን። ዮሐንስ 3:16 ማለት ነው። ዓለሙን እንዲሁ ምን አደረገ? ምን እስኪያደርግ ድረስ? አንድ ልጁን እስኪሰጥ ድረስ። እሱ ትልቁ ስጦታችን ነው። ከትልቁ ስጦታ ስር ግን ሌሎች ስጦታዎች አሉ። ምን? በምድር ላይ ያለውን ጉዟችንን በእግዚአብሔር ጸጋ ማለፍ እንድንችል የሚረዳንን አቅም ሁሉ ማለት ነው። ከኛ ደግሞ ተርፈን ቅዱሳንን ለማገልገል የሚሆን ደግሞ ጸጋ አለው እግዚአብሔር። ስለዚህ ስለተደረገልን ቴንኪው፣ ስለ ነገ ልመና ነው ማለት ነው። ስለዚህ አመስገንንና ለምነን አዳሪዎች መሆናችንን ሁልጊዜ አንርሳ። ይሄ እስከ መቼ ይቀጥላል? ጌታ እስኪመጣ ወይ እኛ እስክንሄድ ድረስ። እስከዛ ድረስ አያቆምም። ምኑ ይቆማል? ስለ እስካሁኑ ቴንኪው እንላለን። ነገንስ ለማኞች ነን። በቃ እኛ ለማኞች ነን። እኛ የእግዚአብሔር ለማኞች ነን። እኛ የእግዚአብሔር ጥገኞች ነን። ከዚህ ውጪ መኖር አንችልም። እስራኤልን እግዚአብሔር በጣም የሚያስጠነቅቀው ዮርዳኖስ ጫፍ ላይ አቁሞ ሳይሻገሩ ያስምላቸው ነበር። ስትገቡ ይላቸዋል። ይሄ ስትገቡ ምንድነው? አስገባና አየን በሉ እስኪላቸው ድረስ ማለት ነው። እሱ ግን ፖቴንሻል ስላለ ነው፣ ስለሚያውቅ ነው። የማጥፋት ፖቴንሻል አለ ውስጣቸው። ይኸው ስትገቡ ይላቸዋል። ስትገባ ምን የእጄ ብርታትና ጉልበት ይሄን አመጣ አንልም፣ አስገባን። ቆይ ይኸው ስትገቡ እኔ ዘዳግም መጽሐፍን ሳነብ እንደ ማፈርም ያደርገኛል። ማለት ለምን ካላችሁ ሳይገቡ ነው የሚያስምላቸው እና የሚያበሽቅ እንትን ነው። ይሄ ስትገቡ የሚል ነገር ምንድነው? ባካችሁ ምንድነው? አስገብቶን ታያየን እንዴ? አስገብቶ ማያያቸዋል። ምን ችግር አለ? ስትገቡ ይላቸው የእጄ ብርታት ጉልበቴ ምናምን፣ ጥገኝነታችሁን አትርሱ ነው የሚለው። ከዚህ ምድር ስንሰናበትስ ልመናው ይቀራል። ምን እንለምነዋለን? ራሱን ነው የሚያወርሰን። ምስጋናውስ ከመላእክት ጋር ይቀጥላል። ጭራሽ እንደዚህ ብቻ አይደለም። አሁን ዛሬ እንደዘመር ነው በጣም ምርጥ አምልኮ ነው። አሁን ዛሬ ስናመልክ ደስ የሚል ነበረ። ይሄ በስፋት ክብር ለእግዚአብሔር ይሁን። ከተዋጁት ጋር ሆነ
ከቅዱሳን መላእክት ጋር ሆነ። ክብር ለእግዚአብሔር ይሁን። ምስጋናው ይቀጥላል፣ ልመናው ግን ማቆሚያ ያለው ማለት ነው። እስከሱ ቀን ድረስ ግን አመስግነንና ለምነን አዳሪዎች ነን። እንጸልይ።